ጸምር ታዋቀሳል ወተነፍሳኑሃ ሰማይ። ይህ ትምህርት ቤት ብቻ ሳይሆን የሕይወትና የጥበብ ምንጭ ነው። ነገር ግን ይህን ሰማያዊ ጥበብ ለመቅሰም የሚከፍሉት ዋጋ ቀላል አይደለም። መንፈሳቸው ጠንካራ ቢሆንም አቅማቸው ግን ተፈትኗል። የዕለት ጉርስ፣ የመኝታ አልባሳት እንዲሁም የመማሪያ መጻሕፍት እጥረት የየዕለት ፈተናዎቻቸው ናቸው። መጀመሪያ ጊዜ ላይ ራሱ የሆነ ገቢ ምንጭ አለመኖሩ ይሄ ራሱ ዋናው ችግር ነው። ችግሮቹ እንዲኖሩ የሚያደርገው ይሄ ነው ማለት ነው። ሌላ ደግሞ ቋሚ የሆኑ የሚረዱ ሰዎች አለመኖሩ። አዎ ሁሌ ልመና ሲሆን ልናገኝም እንችላለን። የለመነ ሰው ያገኛልም ላያገኝም ይችላል። ስለዚህ ቋሚ የሆኑ ለዚህ ቦታ የራሱ የሆነ ገቢ ምንጭ እስኪይዘው ድረስ ቋሚ የሆኑ አገልጋዮች ወይም የሚረዱ ማህበረሰቡ ወይም ማህበራት አለመኖሩ ይሄ አንዱ ችግር ነው። አስቤዛ ወይም ምግብም ወይም ሁሉም እንግዲህ ችግር አለ ከተባለ ይሄ ሁሉም ችግር ነውና ምግብ ራሱ እንግዲህ የራሱ የሆነ ችግር አለው። ለገባ ተማሪ ሁሉ በስርዓት ተመግቦ በስርዓት እየተማረ እንዲዘልቅ ምግብ ራሱ እዚህ ጋር የራሱ የሆነ ባጀት ስለሌለው ተለምኖ ስለምንገዛ ተለምኖ ስለምናሟላው ይሄ ነገር ሁሉ ለትምህርት ቤቱ ዋናውና አንጋፋው ችግር ሆኖ ይታያል ማለት ነው።